ማለት ነው? ምንም የተፈጠረ ነገር የለም። እንደዚህ ይሆንክ ምንድነው? ምንም የለም የምለው ምን ማለት ነው? ምንም ነገር የለም ብዬሽ ሁሉም ነገር የሚስተካከል ነው እኮ። እሺ ምንድነው የሚስተካከለው ነገር? የባሰ ልቤን አታድክመው፣ እያደከምከኝ ነው ያለው። እሺ ምን ተፈጥሮ ነው? እንዴት እንደዚህ ሆነ? እንዴት ልተኛ? እንዴት እንቅልፍ ይምጣ? እሺ ለምን የትኛው ልምረጥ? ምን ሸንኩት ነገር አለ ማለት ከማውቀው በሽታ የተጨመረብኝ በሽታ አለ። እሺ ምንድነው እንደዚህ የተቀያየርከው? መቼም እንዲያመሽ አትፈልግም። የምር ማታ አንቺ እንደዛ ስትሆኚ እኔ ነበርኩኝ በጣም ደንግጬና ፈርቼ ነበረው። ለማን ምን እንደምናገር ሁላ ግራ ገብቶኝ ነበር። ሰላም ሚስቴ ታማብኝ ሐኪም ቤት ነው ያደርኩት። ያው የተፈጠረው ነገር ተፈጥሯል። ያው በእኔ ምክንያት ነው ወይ እንደዚህ ሆንሽው ምናምን ብዬ ከአንድም ሶስት ጠይቄ ያው አይደለም በአንተ ምክንያት አይደለም ምናምን ብላኝ ብዙ ነገሮችን እያወራን ነበረ ማታ። በቃ እኔ ባደረኩሽ ፕራንክ ነው ወይ እንደዚህ ሆንሽው አይደለም በራሴ ነው በቃ ሰው ልጅ ይታመማል ምናምን እያለች እያባበለች ነበር። ግን እኔ ውስጤ ታውቆኛል ማለት እንደ ይዝዬ አይዞሽ እኔ ባለፈ ብዬ ነበር እኮ ትታመማለሽ፣ ራሴን ያመመኝ ነው ብላ ያሁላ እየጮኸች ያሁላ እያለቀሰች የማታውቀውን ነገር ያሁላ ነገር እያደረካት እንዴት አይመማት ማርኬ? አይ ማርኬ እንደዚህ ማድረግ አልነበረብህም። እንግዲህ አሟት ወደ ሆስፒታል ትገኛለች፣ ሆስፒታል ገብታለች ማለት ነው የኔ ቆንጆ ቤዝዬ ማለት ነው። እንግዲህ ትናንትና ያልመጣ ነው አሟት ወደ ሆስፒታል ተኝታ ነበረ፣ እዛ አስገብቻት ነበረ። ማታ እራሱ አልተኛንም እና ከትላንት ወዲያ በሰራነው ቪዲዮ ፕራንኩን በጣም ደንግጣ ስለነበረ ነው። እንግዲህ እኔ ውስጥ ታውቆኛል ይሄንን ነገር ነው። ስለዚህ አሟት ወደ ሆስፒታል ትገኛለች እያለ ይገኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኔ እንቁ የሆኑ ቤተሰቦቼ እንደምን አላችሁልኝ? እንግዲህ የምታበረታቱኝም ሰብስክራይብ የምታደርጉልኝም ሁላችሁንም ከልብ አመሰግናለሁኝ። ባላችሁበት አላህ ይጠብቃችሁ፣ ሰላማችሁ ረፍረፍ ይበልልኝ እላለሁኝ። እና ዛሬ እንግዲህ እነ ማርኬ መጥተዋል ማለት ነው። ግን በጣም በሚያሳዝን ነገር ነው የመጡት ዛሬ። ያው እነሱ ቤት ምንም ቢያሳዝንም ምንም ቢባልም እነሱ ጋር በቃ መሳቅ ነው እና ደስ ይላል። ስለዚህ እንግዲህ አሟት ወደ ሆስፒታል ትገኛለች ማለት ነው። ቤዝዬ ባለፈው በሰራት ፕራንክ ባለፈው እንዳያችሁት ፕራንክ አድርጓት ነበረ እና በጣም የሚደብር ፕራንክ ነበር። በጣም የሚያስጠላ በጣም የሚደብር ፕራንክ ነበረ እና ፕራንኩ ያው እያለቀሰች ሁላ ነበረ ያደረገችው። ዛሬ እንግዲህ በሱ የመጣ ታማለች፣ ወደ ሆስፒታል ትገኛለች እና አሟታል ወደ ሆስፒታል ትገኛለች። እንዳያችሁትም ያው ሆስፒታል ነው ያለችው። እንግዲህ ግሉኮስ የወሰደች ነው ሁላ ማለት ነው። እና በዚህ አጋጣሚ አይዞሽ፣ እኔን አይዞሽ አላህ አፊያ ያድርግሽ እና አፊያ ትሆኛለሽ። አንዳንዴ ያጋጥማል። ግን ማርኬ በእንደዚህ አይነት ፕራንክ ደግሞ ባትመጣና ፕራንክ ባታደርጋት እና ኦዲየንሶችህም እንዳታስከፋ በእንደዚህ አይነት ፕራንክ ቢቀርና ባታደርግ ይሻል ነበር። የምር እኔ በጣም ነው ያሳዘነችኝ የኔ ሚጢጥዬ ማለት ነውና እና አይዞሽ የኔ ቆንጆ ማለት ነው። ደግሞ ሰውነቷ ራሱ በሽታ የሚችል አይመስልም የምር ከቅጥነቷ የተነሳ የኔ ሚጢጥዬ አይዞሽ። ደግሞ ስታሳዝን ማለት ነው ቤተሰብዬና አይዞሽ አላህ አፊያ ያድርግሽ። እና ማርኬና ቤዝዬ ሳትመጡ ስትቀሩ በጣም ነው የምንጨነቀው። ትናንትና ፎቶዋቸውን ላለጥፋለሁ ብዬ ነበረ ግን ፖስታለሁ ብዬ ያው በቃ ካልመጡ ምናምን ነገር ብዬ በጣም ተናፍቀው ሁላ ነበረ። እንግዲህ ዛሬ መጥተዋል። ያው በዚህ አጋጣሚ ከሆነ እንደዚህ አይነት ነገር ከደረሰባችሁ ያው አይዟችሁ፣ እኛም ዱዓ እናደርግላችኋለን። ቢያንስ ፖስት ማድረግ አለባችሁ። አይዞህ ያጋጥማል እንደዚህ አይነት ነገር፣ ግን ሁለተኛ እንዳይለመድህና እንደዚህ አይነት ነገር ውስጥ እንዳታስገባት እና የውታርጀራ ልጆች ደግሞ ምን ሆናችሁ ነው እዛ ጋር
እንትናም ታመመች፣ ሀይሚም ታመመች፣ ቤዝዬም ታመመች የኔ ቆንጆ ማለት ነው። እና አይዟችሁ ሀይሚም አላህ አፊያ ያድርግሽ እና ቦራይ ተጨንቀዋል። እዚህ ማርክ ደግሞ ከዚህ ከሚስቱ ጋር ተጨንቀዋል። እንግዲህ ማታ ሚስቴ ታማ ነበረ ትላንትና ያልመጣ ነው ብለዋል ማለት ነው። ከትላንት ወዲያ በሰራሁት ቪዲዮ እንግዲህ ታማ ነበረ ራሴን አሞኛል ብላ ተለያይተን ነበረ። እንግዲህ ቤት ገብታ ነበረ። ማታ ደግሞ አጋጣሚ ወደ ሆስፒታል ነው ያደር ነው። ስለዚህ አልተመቸንም ነበረ ብሎ እንግዲህ ደንግጧል ሁላ ማርኬ ማለት ነው። የሆነ እሱ ባደረጋት ፕራንክ መስሎት ነው መሰለኝ ቤተሰብ አይደለ እንደዛ መስሎት እንግዲህ እንደዛም ሊሆን ይችላል። ቢሆን ነው እዛን ሰዓት ራሱ አሞኛል ያለች ነበርና ሊሆንም ላይሆንም ይችላል። አትጨነቅ አንተ ማለት ነውና አላህ አፊ ያደርጋት። ያመጣውም አላህ ነው፣ ያው የሚያነሳውም አላህ ነው። ስለዚህ አብሽር እና አንተም ካሁን በኋላ እንደዚህ አይነት ነገር ቢቀርብህ ይሻላል። እና ማርኬ አይዞህ፣ አደንግጥ፣ ያጋጥማል እንደዚህ አይነት ነገሮች ማለት ነው። አይዞህ እና ሳቃችሁ ፈገግታችሁ ናፍቆናል። እኛ ስትስቁ፣ ስትጫወቱ፣ ስትደሰቱ ነው እኛ ደስ የሚለን። ስለዚህ ደስታችሁ ነው የሚያስደስተን እኛ ኦዲንሶች፣ ለእናንተ ያንተና የቤዝዬ ኦዲንስ ማለት ነውና ስለዚህ ብዙ ተመልካቾች ስላሉክ አትቅር ኑና ሁሉም ነገራችሁ እኛ አካፍሉን። ከታመመችም እኛ እንጨነቃለን። እናም ዱአ እናደርግልሃለን፣ እናደርጋላችኋለን። አብሽሩ። ግን ያው አይዞክ በጣም ተጨንቋል ቤዝዬ። ያው አይዞሽ የኔ ቆንጆ ገና ተጨንቃ እንደገና እዛ ጋር ታማ የሱ ታስባለች፣ የሱ ትጨነቃለች። ምን ሆነክ ነው? ተው በአንተ ምክንያት አይደለም እኔ የታመምኩት። ይደነግጣል ብላ ምን ያክል ብትወደው ነው? ምን አይነት ፍቅር ቢሆን ነው? እኔ በአንተ ምክንያት አይደለም የታመምኩት። ስለዚህ ለምን ትጨነቃለህ? አትጨነቅ እባክህ እያለችው ነው ማለት ነው። እና አይዞሽ፣ እኔ በጣም ነው ያሳዘነችኝ። እና አይዞሽ የኔ ቆንጆ ማለት ነው፣ የኔ ማር፣ የኔ ልዕልት፣ ሁሌ እንዳማረብሽ ነው አንቺ የኔ ሚጢጥዬ ማለት ነው። እና እንደዛ ብታደርግ ባይነኝ እኔ ማርኬ ማለት ነውና አሁን ያው ወደ ቤት እንደተመለሰችና ወደ ቤት እየተመለሰች ነው፣ እንመልሳታለን እያለ ነበረ። እንግዲህ ሄደዋል ማለት ነው። በጣም የሚያሳዝን ነገር ነው ይሄንን ማለት ነው። እና ግሉኮሷንም አልጨረሰችም ነበረ። እና አይዞሽ በዚህ ልክ አስቡት። ፕራንክ አንዳንድ ሰው የሆነ ወይ ተነጋግራችሁ የምታደርጉት ነገር ካልሆነ በስተቀር በጣም ነው የሚያሳዝነው፣ በጣም ነው የሚያስጠላው። ለምን በዚህ ልክ አሁን እሷ ታማ ሆስፒታል እስከምትገባ ድረስ እቺ ሚጢጥዬ የሆነች ልጅ ማለት ነው አስቡት፣ በእሷን ነብስ ይሄን ያክል ነገር ስትሸከም በጣም ከባድ ነውና አይዞሽ ደግሞ ከቤተሰብ ወጥተሽ ምናምን ነገር ይሄን ያክል ኧረ ብቻ አላቅም። ሴት ልጅም ሆነሽ ብቻ ውጪ ላይ በጣም ከባድ ነውና ተጠንቀቅላት። አንተ በእርግጥ ከጎኗ ነው ያለከው፣ ግን ቢሆን የሴት ልጅም ከጎኑም ሴትም ሊያስፈልጋት ስለሚችል መጠንቀቅ አለብህ። እንደዚህ አይነት በኩል ባታደርጋት፣ በዚህ ልክ ፕራንክ ራስን የሚያሳመም ፕራንክ ባታደርግና ራስን የሚያስት ነገር ባሰራ ደስ ይለናል። እና አብሽሩ፣ አንተም አትጨናነቅ የኔ ውድ ቤተሰቦቼ። እናንተም ሀሳብ አስተያየታችሁ ስጡኝ። የምታበረታቱኝ ደግሞ ከልብ አመሰግናለሁኝ እና ለአላህ ብዬ እወዳችኋለሁኝ። አላህ ይጠብቅልኝ።